ለመሆኑ እነዚህ ሁሉ አርቲስቶች ከእስር ተፈተው መንሱር ጀማልን ዋስትና ሊያስከለክለው የቻለው ጉዳይ ምንድነው? 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ገንዘብ አልተሰጠኝ። ተመጣጣኙ ቸክ ተሰጥቷል። ያው እንዳለኛ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መናገርኩ እኮ መኪናውም ከፍ ያለ ነው። ባሌን ያገባሁት አፍቅሬው ሳይሆን ስለቸገረኝ ነው እያለች ነው። እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቀጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው። ምንድነው ባል ምንድነው ያልኩት? ቀልዴን ነው፣ የቀልድ ቪዲዮ ነው እያለች ነው ጆርዲ። ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ እዘን የተቀመጣችሁ ማለት ነው። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ከኛ ጋር ስለምትቆዩ እጅግ አድርጌ አመሰግናለሁ። የተለያዩ ወቅታዊ ጉዳዮችን ቪዲዮዎችን ይዣለሁኝ። የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። የደወል ምልክቷን ከተጫናችሁ ደግሞ አትጠራጠሩ፣ ቤተሰብ እንሆናለን። አብረን እንቆይ። ከልቧ ከምትወደው ሰው በላይ ማንን ትስጠው? እስቲ ንገሩኝ። ተቆርጦ ኦኬ። የዚህ ልጅ ፖስት ስር እየገባችሁ አንዳንድ ኮሜንቶች ሳነብ አንዳንድ ሰዎች ቪዲዮም እየሰራችሁ ጭምር ይሄ እንደዚህ ያደረገሽን ነው ረስተሽለት ነው እንዴት ይቅርታ ታደርጊለታለች? እንዴት እንደዚህ እንትን ትያለሽ ምናምን። ለልቧ ከምትወደው ሰው በላይ ማንን ተስጣው? እስቲ ንገሩኝ። ትወደዋለች፣ ፍቅር አለባት፣ የልጇ አባት ነው። ከሱ በላይ ማንን ተስጣው? እስቲ ላይክ ማለት ምናልባት የሄደበት ምክንያት የመጣበት ምክንያት ወይም ደግሞ ምክንያት ብሎ ያቀረበው ነገር ምናምን እኮ እንትን ላይሆን ይችላል። ዩ ኖ አይ ሚን አሳማኝ ላይሆን ይችላል። who cares? ልቧ ይሄ ይገባዋል እንዴ? ልቧ ይሄንን ይቀበላል እንዴ? ምን አገባው? ልቧ እፈልጎታል። ዩ ኖ ልቧ በቃኝ ሲል ራሱ ማለት ነው ይበቃዋል። በጣም ከተጎዳና ቦታ ሲያጣ ልብ ራሱ የራሱን ሰው ይገፋል። እሷ እንኳን ብትፈልግ የት ጋር ላስቀምጥልሽ፣ የት ጋር እንዳረገው ነው የምፈልጊው ብሎ ልቧ ይሞግታታል የዛን ጊዜ። ስለዚህ ከመሆን በቃ ተዋት። እንኳን ይቅርታ አደረገችለት 1000 ዓመት አይኖር። ለምን ከምትወደው ሰው ጋር ለምን አንድ ቀን አይሆንም? ለምን 30 ሰከንድ አብሯት አይኖርም? ዘላለም የሚመስሉ ቅጽበቶች እኮ አሉ። ኦኬ፣ እንዴት ነው የምትረዱት? ከምትወዱት ሰው ጋር እኮ ቀን ያጥራል፣ አቆጣጠር ምናምን እኮ ይጠፋል። ሰዓት ወይ አይሄድም ወይ ቆሟል ወይ ፈጥኗል ምናምን። በዛ ደረጃ ተፈጥሮን ያዛባል ፍቅር። ለምን ነው እንደዚህ የምትፈርዱባት ግን? አናቅም እናንተ ምን እንደምትከፍሉ። ከሞን ጋይስ እንዴ ምንድነው የምታስቡት? በቃ የተጎዳች ቀን የበቃት ቀን ልቧ ራሱ ይገፋዋል። ያንን ሰው ቦታ የለኝም ይላታል የዛን ጊዜ ማለት ነው። ወንድሜ ለማይመለከተው ሰው ማብራራት አይጠበቅብህም። ወንድሜ አንተ ያሳለፍከውን ስቃይና መከራ አንተና ፈጣሪ ቀጥሎ እሷ ብታቅ ነው። ምን ልሁን ብለህ ነው በህይወት ውስጥ ምንም አስተዋጽኦ ለሌላቸው ሰዎች ያሳለፍከውንና ወደፊት ልታሳልፈው የምትፈልገውን ነገር ልታስረዳ የተገደድክበት ምክንያት አልገባኝም። ጥቂት ግለሰቦች አብራችሁ እንደገና በመሆናችሁ ደስታ ይሰማቸዋል። አብላጫው ግን ማለት ነው ያረካቸውን ጥፋቶች ያሳለፍካቸውን ነገሮች እየቆሰቆሰ ቁስልህን የሚያመረቅዘው ሌላ ትርፍ የለውም። ሚዲያ ላይ በወጣችሁ ቁጥር ደግሞ ተጋላጭነት እየሰፋ ነው የሚሄደው። ለማንም ማልቀስ አይጠበቅብህም። የፈለከውን የማድረግ መብት አለ። ማማከርም አይጠበቅብህም። ከሷ ጋር ተመካክራችሁ ከፈቀደች ፈቃደኛ ከሆነች አብራችሁ መቀጠል፣ ልጃችሁን ማሳደግ። ከዛ ውጪ እንደዚህ ያሉኝ እንደዛ ያላሉኝ ብለ የሰዎችን ሐሳብ እየሰማ መረበሽ አይኖርብህም። የተሰበርካቸው ጊዜያቶች ይበቃዋል። ጠንከር በል፣ ወንድ ልጅ ነህ፣ አትስማማን። ግን እኮ ደስ ይላሉ እነዚህ ጥንዶች እያለን ነው።
እና ባላ ደስ አይሉ እኔ ማለት እኔ ወላሂ ላዚም ማለት ነው ማታ ሳያቸው በጣም ትልቅ ብሎ ነው ያዩዋቸው እና ምናምን የሆነ ሰውነቴ ውርር ምናምን ያደረገኝ እንደዚህ ይቅርታ ጠይቋት ምናምን ሲላቀሱ ምናምን በጣም ነው የተሰማኝ። በጣም ደስ የሚል ስሜት አለው። ማሻአላህ ተባረከላ። እና በዚህ ብዙ ኮሜንቶች ደግሞ ዞር ብዬ ለማየት ሞክሬያለሁና ኮሜንቶች በጣም የሚያስጠሉ በጣም ልብ የሚነቁ ተስፋ የሚያስቆርጡ ኮሜንቶች ናቸው የሚጻፉት። በቃ ማለት ተለምኖ የሚመጣ ፍቅር አይሆንም ምናምን። በነገራችን ላይ እሷን ለመነችው። እሷ እኮ እንደ ማንም ሰው ታሪኩን እንደሚያካፍለው ነው ወጣ ሴፉ ሾው ላይ የተናገረችው። በቃ ማለት ፈጣሪ እሱንና እሷን አንድ ለማድረግ ለማገናኘት ለማጣመር አላህ እችን አጋጣሚ ከሆነስ ምናልባት ይሄ አጋጣሚ የመጣው ለዚህ ቢሆንስ ታውቃላችሁ? አታውቁ። ቢያንስ ኮሜንታተሮች ኮሜንት ስትጽፉ በአላህ በቃ ለሰው ልጅ ተስፋ የሚሰጥ ነገር ነው መጻፍ ያለባችሁ እንጂ ተስፋ የሚያስቆርጥ አትጻፉ። ባይዘው በእርግጥ ሊመስል ይችላል ማለት ሁኔታው ምናምን ማለት ወይ ለምሳሌ እስካሁን ድረስ ሄዶ አሁን ደግሞ መጣ ምናምን ፌመስ ስትሆን ምናምን ብላችሁ ሙምኪን አሳባችሁ ትክክል ሊሆን ይችላል። ግን በነገራችን ላይ በቦታው የሚቆያ እንዳላህ ብቻ ነው። በነገራችን ላይ እንገራችሁ ነው እና ሙምኪን ተስተካክሉላቸው ህይወታቸው ሊያመር ይችላል። በጎ ምኞታችሁን ተመኙላቸው እንጂ ይሄ እንደዛ ነው ያ እንደዛ ነው አትበሉ። በቃ ይህ የእነ አዶናይ ቪዲዮ ብዙ ነገር አስተምሮኛል። አይተን እንመለስ እስቲ። ናቲ መገፋት አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ውድ የማስከፍለው እኔ ነኝ ብዬ አስባለሁ። ኢትዮጵያ ውስጥ ማለት ነው በፀጉር ማስተካከል ደረጃ ለአንድ ግለሰብ የማስከፍለውን ያክል ሌላ ያስከፍላል ብዬ አላስብም እና ይሄን አሳክቻለሁ። ኢንተርናሽናል የሆነውን ትልቁን የዜና ዴራም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዴም አድርገውልኛል። ይሄን ግዴታ ማሳየት አይጠበቅብኝም። ስኬቱ ለኔ ስለሆነ መገፋት ለኔ ማለት አላማ ስላለኝ ነው ያንን ነገር እየሄድኩ የነበረው። በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው። ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ፣ እኔ እኮ ያልሆነ ፀጉር አስተካካይ ነኝ፣ እኔ እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራሁ እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፈው ይሄዳሉ። መገፋት ጥሩ ነገር ነው። የምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣልብሃል። ሁሌም አለ በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል፣ ድንጋይ መጣል ይጀምራል። እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው? መደበቂያቸው ይሆናል። ይሸሸጋሉ፣ በቃ ይሸሻሉ ከነዚህ ድንጋዮች። አንተ ግን አልሸሸምና ትልቅ ጥንካሬ ያለ ብዬ አስባለሁ። አንተ ብዙ ሰው ያላየው ማለት ነው። በጣም ኤንድ በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ። because እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው። ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን፣ መገፋትህን፣ ሰው መቀለዱን ሳይሆን ይህ ሁሉ ቀልድ ወደ አንተ እየተጣለ እያለ ይህ ሁሉ ተረባ እያለ ይህ ሁሉ እየተገፋ አለማቋረጥ ምንድነው እንደዚህ ጠንክረህ እንድትሄድ እያደረገ ያለው? እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢሟሟቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ? እና ራሳቸው ቢጠይቁ እና ከቀልድ በላይ እኔ እውነቴን ነው የምልህ፣ ከቀልድ በላይ እኔ ሌላ ነገር ነው የማይበት፣ ጥንካሬ ነው የማይበት። ስለዚህ አንዴ ሁላችሁ ጭብጨባ ለናቸው። ከዚሁ ከነ አዶናይ ቪዲዮ ጋር ተያይዞ አንድ
ምሳሌ በጣም አስተማሪ ስለሆነ ምክንያቱም ይሄ ጸጉር የሚቆርጥ ልጅ በብዙ መገፋቶች ውስጥ አልፏል። ሰዎች እሱን ለመግፋታቸው ምንም ምክንያት የላቸውም፣ ግን ለብዙ ሰዎች የመተረቢያ የመፎገሪያ ምክንያት ሆኖ ቆይቷል እና በሁሉም ነው ደግሞ በተገኘው ሁሉ አጋጣሚ በአንድ ወቅት እሱም እንደተናገረው ሰዎች እኔን እየገፉኝ የጣሉኝ የተረቡብኝ እንኳን እዚህ ደርሻለሁ ብሏል። ከዛ በተጨማሪም ሰዎች ያላቸው አብዝተው ያላቸው ወይም በብዛት ያላቸው ሰው ፌል አድርጎ መመልከት፣ ሰው ወድቆ መመልከት፣ ሰው ሳይሳካለ ተስፋ ቆርጦ ማየት ነው። በተለይ እንደኛ እንደ ኢትዮጵያውያንና በአንድ ወቅት የአሜሪካው ፕሬዝዳንት ንግግር አደረጉ። ይህንን ንግግር የሰሙና ያደነቁ የአዳራሹ ተሰብሳቢዎች ለ2 ሰዓት ያለማቋረጥ ከመቀመጫቸው ተነስተው አጨበጨቡላቸው። ለ2 ሰዓት ነው ያልኳችሁ። ከመቀመጫቸው ተነስተው ያለማቋረጥ የአብርሃም ሊንከንን ንግግር በማድነቅ አጨበጨቡላቸው። ከዛም በኋላ ይሄ ፕሮግራም ተጠናቆ በቀጣዮቹ ጊዜያት አብርሃም ሊንከን ንግግር ሊያደርግ መሆኑ ተሰማ። ቀደም ብሎ ደግሞ እንደዚህ ሰዎች እንዳጨበጨቡ የአብርሃም ሊንከንን ዝና የሰሙ የአሜሪካ ሰዎች ምን እንደተናገረማ መስማት አለብን አሉ። ያው የአሜሪካው ፕሬዝዳንት በህይወት በነበረበት ጊዜ እንደ አሁኑ ጊዜ ሚዲያ የለም፣ ሶሻል ሚዲያ የለም። ስለዚህ ምን እንደተናገረ ሄደው ነው የሚሰሙትና ወደ አንድ አደባባይ ተቀየረ ፕሮግራሙ ወይም ንግግር የሚያደርግበት ቦታ። ምክንያቱም ከፍተኛ የሆነ የሰው ቁጥር መጥቶ ነበርና በዚህ ጊዜ በአሜሪካ ታሪክ ታይቶ የማይታወቅ የሰው ቁጥር የአብርሃም ሊንከንን ንግግር ለመስማት በመምጣቱ ምክንያት የአብርሃም ሊንከን አማካሪ ወደ ፕሬዝዳንት አብርሃም ሊንከን ጠጋ ብሎ ይሄ ሁሉ ሰው ያንተን ንግግር ለመስማት እኮ ነው የመጣው የሚገርም ነው ብሎ ሲለው አየህ እኔ ፌል አድርጌ ቢሆን ተስፋ ቆርጬ ቢሆን አቅቶኝ ቢሆን ይህንን ሀገር መምራት አቅቶኝ ቢሆን ብዙ ሰው ከዚህ በላይ የኔን ፌለሪቲ የኔን ውድቀት ለማየት ይመጣ ነበረ አለውና ስኬቶቻችንና ከድሎቻችን ይልቅ ውድቀቶቻችን ቫይራል የሚሆኑበት ዓለም ላይ ያለ ነው። ብዙ ሰው ስኬቱን ሲያወራ ቫይራል ከሚሆነው ይልቅ እንደዚህ ልጅ ሲተረብ ሊተረቡ የሚችሉ ነገሮችን ሲያይ ቪዲዮ የበለጠ ቫይራል ይሆናልና በህይወትም እንደዚያው ነው። ብዙ ትምህርት ስላገኘሁበት ነው እዚህ ላይ ሐሳቤን የሰጠሁት። ወደ ቀጣዮቹ ቪዲዮዎች እንሻገራለን። ምንድነው ባል ምንድነው ያልኩት ቀልዴን ነው፣ የቀልድ ቪዲዮ ነው እያለች ነው ጆርዲ። ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ እዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ። እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው፣ ትዳርን ማንቋሸሽ ነው፣ በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ እንዲቀረሽ ያደርጋል የሚሉ ከጥሩ ቦታ የመጡ የሚመስሉ ኮንሰርኖችን እያንጸባረቁ ይገኛል። እሺ በጣም ጥሩ። በቃ እኔ አሁን እዚህ ጋር በጣም ተሳስቻለሁ እንደዛ በማለቴ ባል ምንድን ነው ብዬ በመቀለዴ ስህተት ተሳስቻለሁ እንበልና ልክ አይደለም ያ። እሺ በጣም ይቅርታ ለሱ በእኔ በኩል ይቅርታ ልጠይቅ። እኔን ጥያቄ ግን በጣም ብዙ ባለትዳሮች ቲክቶክ ላይ ሚስቶቻቸውን ለቀልድ፣ ለፕራንክ፣ ለኮንቴንት ስክሪፕት ውስጥ እያስገቡ በጥፊ እየመቱ እየተሳደቡ እያመናጨቁ ቪዲዮ ሰርተው ፖስት ሲያደርጉ እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ለኮንቴንት፣ ለቀልድ፣ ለሶሻል ሚዲያ ፋን ተብሎ ሚስትን እየደበደቡ ሚስትን እያንቋሸሹ ሚስትን እየሰደቡ ቪዲዮ ቀርጾ ፖስት ማድረግ ትዳርን አያንቋሸሽም? ሚስትን ቦታ አያሳንስም? የሚስትን መጨቆን፣ የሚስትን መመታት፣ የሚስትን መሰደብ ልክ እንደሆነ ትውልድ ላይ አያስተላልፍም? ልክ አሁን እኔ ስለ ባል ስቀልድ ሰምታችሁ እንደተናገራችሁት ለትዳር ተቆርቁራችሁ፣ ለቤተሰብ ተቆርቁራችሁ፣ ለባል ተቆርቁራችሁ እንደተናገራችሁት እንዴት እነዚህ ሚስቶች ላይ እንደዚህ አይነት ነገር ሲደረግ ዝም አላችሁ? ባል መከበሪያ ነው። ባል ግርማ ሞገስ ነው። ባል የቤት ራስ ነው። ኦኬ ሚስትስ? ሚስት ዘውድ አይደለችም?
መከበር የለባትም? ሚስት በቤተ ክርስቲያን አትመሰልም? መከበር የለባትም? ሚስትን በመደብደብ በማንቋሸሽና በመስደብ የሚሰሩ ቀልዶች ዘውድ የሆነችው ሚስት ላይ በቤተ ክርስቲያን የምትመሰለው ሚስት ላይ ጥላሸት አያጠልሽም? ትዳርን አያንቋሽሽም? በወንዶችና በሴቶች መካከል ያለውን ሪሌሽንሺፕ አያቀረሽም? ሚስት እንደዛ ስትደረግ ማየት እዚህ ጋር ያሉ ሰዎች ብቻ ሳይሆን ሌሎቻችሁ እዚህ ቪዲዮ ላይ ሪያክት እያደረጋችሁ ያላችሁ ሰዎች እንዴት እነዛ ቪዲዮዎች ላይ ሪያክት አላደረጋችሁም? እንዴት ሚስት የምትሰደብበት ሚስት የምትደፈርበት ሚስት የምትደበደብበት ቪዲዮ ላይ ይሄ ነገር ልክ አይደለም፣ ትዳርን ያንቋሽሻል፣ የሚስትን ቦታ ያሳንሳል፣ ሚስትም ግርማ ሞገስ ነች፣ ሚስትም መከበሪያ ነች ብላችሁ እንዴት አልወጣችሁ? እዚህ አጋጣሚ መናገር የምፈልገው ነገር ባል ምን እንደሆነ በደንብ ጠንቅቄ አውቃለሁ እና ባል መከበሪያ ነው፣ ባል ግርማ ሞገስ ነው ምናምን የምትሉት ነገር ዝም ብሎ ስኳር ነው፣ ውሸት ነው። እሺ እንደዛ ብሎ ነገር የለም። ሴት ልጅ ባል ብታገባም ባታገባም ልትከበር ይገባል። ብታገባም ባታገባም ግርማ ሞገስ አላት። ባል አይደለም ግርማ ሞገስ የሚሰጣት፣ ባል አይደለም መከበሪያዋ ሰውነቷ ነው፣ ስራዋ ነው መከበሪያዋ። ግርማ ሞገሷም ስራዋ ነው። ባል ፍቅረኛ ነው፣ ባል ጓደኛ ነው፣ ባል የትዳር አጋር ነው፣ ባል አማካሪ ነው። አንቺኛዋ የወር አበባ ያየችሁላ ሴት አይደለችም ብለሽኛል። ልጅ የወለደ ሁላ እናት አይደለም፣ ትልም ይወልዳል። ልጅሽ ካንቺ ምን ትማር? ሶሻል ሚዲያ ላይ ወጥቶ ሴቶችን ሸርሙጣ እያሉ መስደብን ሰማው ነገር እንኳን አትጠነቀቂም። አጠገብሽ ቁጭ ብላ እያለቀሰች ነው ሶሻል ሚዲያ ላይ መተሽ የምትሳደቢው ሰው። ትኩረትሽን ፈልጋ ስታለቅስ ታመናጭቃታለሽ፣ ትሰድቢያታለሽ። ስለ ሴትነት ለመናገር ምንም ሞራል ግራውንድ የለሽም። እደላት ሴት ጥሩ ባል ታገኛለች ብለሻል። ጥሩ ባል የለሽም አንቺ። ስለ ጥሩ ባልም ምንም የምታውቂው ነገር የለም። ወንድ እንደፈለገ የተጫወተብሽ ሴት ነሽ። ለሴትነትም ስለ ትዳርም ስለ ጥሩ ባልም ምንም እውቀት የለሽም። ምንም አይነት ስብከት መስበክ አትችይም። ስለ እነዚህ ነገሮች ምንም የምታውቂው ነገር የለም። አንቺ የምታውቂው የመንደር ውስጥ ሀሜትን ነው። ስለ መንደር ውስጥ ሀሜት ነው ልታወሪ የምትችይው። አንተኛው ደግሞ this is a man's world የሚለውን ዘፈን እየተጠቀምክ ምንም አይነት አቅም ሴቶች እንደሌላቸው የሚያሳይ ቪዲዮ ሰርታ እና እኛ ፌሚኒስቶች ባል ብናገባና ያ ባል በጥፊ ብሎ አንገታችን ላይ ቢቆም የምንጠራው ወንድ ፖሊስን እንደሆነ ለማውራት ሞከረ። ወንዶች ጉልበተኛ ስለሆኑ ምንም ማድረግ እንደሚችሉ ለማሳየት ነው እየሞከርክ የነበረው። ያ ደግሞ የሴቶች ትልቁ ችግር ነው። ሴቶችን ተጨፍላቂ፣ ተገዳይ፣ ተደብዳቢ፣ ተደፋሪ ያደረጋቸው የወንዶች ማን አለብኝነት፣ እኔ ጉልበተኛ ነኝ፣ እኔ ነኝ እንደፈለኩ ማድረግ የምችለው የሚለው አመለካከት እዛ ቪዲዮ ላይ ስታራምድ የነበረው አመለካከት ጨቋኝ አመለካከት ነው። ጉልበት ስላለኝ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ አርፋችሁ ተቀመጡ ነው እያልክ ያለው። አንተም ስለ ጥሩ ባል ስለ ጥሩ ወንድ የመናገር አቅሙ የለህም። ጥሩ ወንድ ጥሩ ባል ነህ ብዬ አላምንም። እኔ እንዳንተ አይነት አስተሳሰብ የሚያራምዱ ሰዎች በጉልበታቸው የሚያስቡ ናቸው። በጉልበታቸው የሚያስቡ ሰዎች ደግሞ ጨቋኝ ናቸው። ቴንክ ዩ። የጆርዲ መተንፈስ የሆነ ነውጥ የሚያስነሳ የሚመስላቸው ሰዎች አሉ። አያስነሳም። ጆርዲ መተንፈስ የሆነ ነውጥ የሚያስነሳ የሚመስላችሁ ሰዎች አሉ። ጆርዲ የምትተነፈሰው ትንፋሽ ራሱ ነውጥ የሚያስነሳ የሚመስላችሁ ሰዎች አሉ። አንዳንድ ሴቶች ደግሞ ትዳርን ቢስላላችሁ የሆነ ነገር ስላጣችሁ ብቻ እሷን ለማጣጣል የምትሞክሩ ሰዎች አላችሁ። ልጅቷ አታግባ አላለችም፣ አትውለዱ አላለችም፣ የራሳችሁን ኑሮ አትኑሩ አይደለም ያለችው። ሴት ልጅ ገንዘቧን መቆጣጠር አለባት። ከ30 ከ40 ዓመት በላይ አብረው በትዳር ኖረው ትልልቅ ልጆችን አድርሰው ንብረቶቻቸውን በወንድማቸው ስም ንብረቶቻቸውን ከሌላ በወለዱ ልጅ ስም የሚያደርጉ ሰዎች አሉ። ስለነሱ ነው የተናገረችው። እነሱን በመናገሯ ደግሞ እናንተ ምን ያንጨረጭራችኋል? እናንተ ለምንድን ነው አቤት ያላችሁት? የሴትና የወንድ ጦርነት ልታስነሳ ነው? የምን ጦርነት ነው? መጀመሪያ ሜዳ ይታለና ነው ጦርነቱ የሚነሳው። ወደዳችሁም ጠላችሁም ሴቶች እየተማሩ ነው፣ ሴቶች እያወቁ ነው፣ ሴቶች እየነቁ ነው። ስለዚህ የራሳችሁን ንቃተ ህሊና ማሳደግ ነው ያለባችሁ እንጂ የሆነ ሴት በተነሳሽ ቁጥር ነርቨስ መሆን የለባችሁም። ራሳችሁ ላይ ነው መስራት ያለባችሁ። አለቅ። ከዛ የራሳችሁን ድክመትና የራሳችሁን ስህተት እሷ ላይ ለመለጠፍ ትሞክራላችሁ። ትዳር አነቃቂ ነኝ፣ ትዳር አንቂ ነኝ እያላችሁ ደግሞ ሚዲያ ላይ የምትወጡ ሰዎች አላችሁ። ንግግራችሁ ራሱ የሚከብድ ለመዋጥ የሚያንቀጠቅጥ እንደዚህ ነርቨስ የሚያደርግ ማለት ነው። እነሱን ስትናገር ለምን ተናገርሽ? ምን ማለት ነው? ትዳር የሚቆመው በሴት ልጅ ውድቀትና በሴት ልጅ መከራ ላይ አይደለም። ትዳር የሚቆመው በሁለቱም ሰዎች ጥንካሬ ላይ ነው። የሁለቱም ሰዎች እገዛ ሲኖርበት ነው። ሴት ልጅ እንደዚህ ማድረግ አለባት። ሴት ልጅ እየታመመች መተኛት አለባት። ሴት ልጅ ገንዘብ መቆጣጠር የለባትም። ለምን? ስንት ከአረብ ሀገር የተመለሱ እህቶች ገንዘባቸውን ሲበሉ ድምጽ ያልሆናችሁ ወንዶች ዛሬ ጆርዲው ተነስታ የባልሽን ንብረት በማን ስም እንዳለ ወቂ ስትል ብዙ ትዳሮች ይፈርሳሉ። ለምን ይፈርሳሉ? ለምን ንብረት ያሸሻል? እሱ
ሚስቱ አይደለች አካሉ አይደለች ከሱ ጋር አይደለ እንደ ደፋ ቀና በላ ያፈራቸው ስለዚህ ንብረቷን ማየቷ ምንድነው እሱ ንብረቱን ስላዞረ ያልፈረሰ ትዳር እሷ ስላወቀሽ ከፈረሰ ይሄ መጀመሪያም አለት ላይ ነው የተገነባው ማለት ነው ስለዚህ ሴት ልጅ ንብረቷን ማወቅ አለባት የትኛውም ሴት ትዳር ውስጥ እስካለች ድረስ ንብረቱ በማን ስም እንደሆነ ማወቅ አለባት ነገሱ ፍግም ሲል እሷ ናት መከራውን የምትበላው እሱ የትም የተበደረውን አሻሩቀው ልትከፍል ነው ወይስ በየሰው ቤት ሄዳ ጣላ ጠምቃ ልትከፍል ነው ስንቱ ነው በእናቱ ስም ንብረቱን የሚያደርገው ለልጆቹ እናት ልጆቹ አብራው የኖረች እዛ ቤት ውስጥ ለምንድን ነው በእናቱ ስም የሚያደርገው ስንቱ ነው እያለቀሰ ያለው ሄዳችሁ ፍርድ ቤት ይዩ በነገራችን ላይ የያንዳንዱ ችሎት እየሄዳችሁ ፍርድ ቤት ይዩ ምን አይነት መከራ እንዳለ ኢትዮጵያ ውስጥ ታውቃላችሁ ዩሮፕ ላይ የተለያዩ ዓለማት ላይ ቁጭ ብላችሁ ስለ ኢትዮጵያ አታውሩ አይመለከታችሁም አንዳንድ ደግሞ አላችሁ መንግስት ሲያስነጥሰው ራሱ ለመንግስት የምትቆረቆሩ ህዝባችሁ ሲያልቅ ህዝባችሁ ሲሞት ህዝባችሁ መከራ ውስጥ እያለ አንዲት ቀን ድምጽ ሆናችሁ የማታውቁ ዛሬ ጆርዲ ትዳር ልታፈርስ ነው ኢትዮጵያ ውስጥ ያለውን ፍቺ ሄዳችሁ ከዛ በኋላ እሷ ደግሞ የትዳሩን ፍቺ ታባብሰዋለች ትላላችሁ የፍቺው ምክንያት እኔ ደግሞ ምልክ የፍቺው ምክንያት ፍርድ ቤት ሄደኪ ፍርድ ቤት ኬዙን ጠይቅ ከዛ በኋላ ሴቶች ምን አይነት መከራ ላይ እንደሚወድቁ ሄደ ጠይቅ ከዛ በኋላ ትረዳለክ ዳታው ማንጻፈው ሄደክ እኮ መከታተል ትችላለህ ስለዚህ ዝም ብላችሁ የማታውቁት ነገር አቀባጥሩ መጀመሪያ ፍርድ ቤት ራሳችሁ ሄዳችሁ ኬዙን ይዩት ባሌን ያገባሁት አፍቅሬው ሳይሆን ስለቸገረኝ ነው እያለች ነው ጉድ እኮ ነው እኔ አፍቅሬ ምናምን ያገባሁት አይደለም እንደዛ አይደለም ችግር ውስጥ ነኝ እሱ ይወደኛል በቀጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው የገባሁት የሴት ልጅ ልዩ ችሎታዋ ማለት ነው 9 አመት ከማትወደው ወንድ ጋር አብራ መኖር ትችላለች አግብታከውም ገንዘብ ስላለህ ብቻ ማለት ነው ያውጪ በምስላችን ላይ የምታያት በላቸውን የምትመስለው ሴትዮ ማለት ነው ባሌን ብር ስለሌለኝ ነው ያገባሁት እንጂ አልወደውም እያለች ነው ዛሬው ለመልእክቴ ለብር ላላችሁ ወንዶች ናቸው እናንተ የማንም መከክ ማራገፊያ ናችሁ እንዴ ቆይ ለምንድን ነው የሚወዳችሁን መርጣችሁ ማታገቡት ለማንኛውም በጣም አስቡበት እሺ ለመሆኑ እነዚህ ሁሉ አርቲስቶች ከእስር ተፈተው መንሱር ጀማልን ዋስትና ሊያስከለክለው የቻለው ጉዳይ ምንድነው 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ ገንዘብ አልተሰጠኝ ተመጣጣኙ ቸክ ተሰጥቷል ያው እንዳለኛ ተቀምጧል ከሌሎቹ ያንተ ከፍ ያለ ነው ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ መንሱርን ዋስትና ሊያስከለክለው የሚችል ነገር ምንድነው እንዴት ናችሁ ይሄንን ኢንተርቪው አየሁት በነገራችን ላይ ከሁለት ከ3 ቦታ ተበድረው እዚህ ቦታ የከፈሉ ሰዎች ናቃሉ በጣም ያሳዝናል እና አንድ የገረመኝና የተረዳሁት ነገር ምንድነው ይሄ ድርጅት ሆል ሲስተሙን ሚስሊድ አድርጎት ነበር ማለት ይቻላል ምክንያቱም ያልተሳተፉ አካላት የሉም እዚህ ላይ ኤፍኤሞች ሚዲያዎች ብዙ ተሳትፈዋል እሱ ብቻ አይደለም መንግስት የሚያስተዳድረው ትልቁ ሚዲያ ጭምር ማስታወቂያ ሰርቶለታል ተጠርጣሪዎቹ በጣም ብዙ ናቸው ብዬ ነው ማስበው እንደራሴ እንዳየሁት እንደተረዳሁትና በማስታወቂያ አዋጅ መሰረት እንግዲህ አንድ ሰው ማስታወቂያ ሊሰራ ሲል ሪኳየርመንቱን አንብቡ አትሊስት ኮሜርሻል ላይሰንስ መኖሩን ሳያይ የሚሰራ አለ ብዬ አላስብም እንደ ሀገር ስናስበው ምን አይነት ነገር ነው የተፈጠረው የሚል በጣም ትልቅ ኢሹ ነው ብዬ ነው ማስበው እና ሲቀጥል መንሱርም ተጠርጣሪ ነው ከነዚህ ሰዎች ጋር መንሱር የዋስትና መፍት ያላገኘበት ምክንያት ምንድነው በኢትዮጵያ ህግ መሰረት እንግዲህ በጣም 1 3 4 ብለን የምንጠቅሳቸው ነገሮች ናቸው የዋስትናን ህግ የሚያስከለክሉት በሲቪል ሎ መሰረት ወይንም ደግሞ በፍትሐብሔር ህግ ነው የሚጠየቁት እነዚህ ሰዎች የገንዘብ ጉዳይ ስለሆነ ማለት ነው መንሱርን ከነዚህ ሰዎች የሚለይ ምንም አይነት ሁኔታ ስላልታየኝ ነው መንሱር የሚለይበት ህጉ ይሄ ስለሆነ ነው ብሎ የህግ ግራውንድ ያለው ሰው ወይንም ደግሞ በኢትዮጵያ ህገ መንግስት መሰረት ይሄ ስለሆነ ነው ብሎ የሚያስረዳኝ ሰው ካለ በጣም ደስ ይለኛል እኔ ግን ምንም ስላላየው ብቻ በአጠቃላይ እነዚህ ሰዎች perception is personal በኔ የግል አስተያየት ኢንቴንሽናሊ አርገውታል ብዬ አላስብም
I don't think they did intentionally ይሄን ነገር ግን ያ ማለት አይጠየቁም ማለት አይደለም እና እንደ ሀገር በጣም ይሄ ነገር መመርመር ያለበት በጣም ብዙ ነገር እንዳለ ነው እኔ የሚሰማኝና ስለ መንሱር ጉዳይ የሚነግረኝ ካለ በጣም ደስ ይለኛል። የፍትህ የበላይነትን ዝነኝነት ሊሸፍነው አይችልም ያለን ነው ወንድማችን። እኔም እላለሁ ተክለ ሃይማኖት እግረኛው ሚዲያ እስቲ ያንተን እንስማና ከዛ ደግሞ የኔ ምኞት ደግሞ አጋራሃለሁ። ያሳዛችሁ ወጣችሁት 500 ሺህ ብርና 400 ሺህ ብር በጣም ትልቁ 500 ሺህ ብር ነው። 500 ትልቅ ካፒታል ነው። 500 ሺህ ብርህ ተመልሶ እነሰርሽ በተከሰሱበት አቃቤ ሕግም ቢፈቱ አልቃወምም ብሏል። ብራቸው ይመለስ ስማቸው ይታደስ ተብላችሁ አንተ ለአርቲስቶቹ እንዲህ እንደተመኘ ያስያዙት የዋስትና ገንዘብ ከ500 ሺህ እስከ 400 ሺህ ብር እንዳሳሰበ የአርቲስቶቹ ስምና ዝናን እንዳንቆለጳጰስከው ሁሉ ሌላ አንድ ታሪክን ይላጋራ እዚህ ላይ የምትመለከተው ይህ ታሪክ ቆም አድርጋችሁ ተመልከቱት። የ27 ዓመት ወጣት ነበረ። የነበረውን ንብረት ሸጠ። ታዲያ ለፊንቴክ ያስያዘውን ገንዘብ ወይም የከፈለበትን ደረሰኝ የተዋዋለውንም ውል አስይዞ ተሽከርካሪ ተከራይቶ ለሜትር ትራንስፖርት አገልግሎት አዋለ። ታዲያ ይሄ ግርግርና በአርቲስቶቹ በኩል እየደረሰ ያለውን ችግር ሲሰማ ለዋስትና እንኳን የሚሆን የ950 ሺህ ብር ክፍያው ዋስትና እንኳን ሊሆነው አልቻለም። ንብረቱንም ያከራየው ሰውዬ ቀማው። ይሄ ልጅ በ27 ዓመቱ ጧሪና ቀባሪ ሊሆናቸው የሚችለውን እናትና አባቱን እያየ ቤት ውስጥ ተቀመጠ። እነሱም ሰለቹኝ ይላል፣ መረረኝ፣ ምንስ ጉድጓድ ውስጥ ልግባ ይላል። ይህ ልጅ የአዲስ አበባ ወጣት ነው። ታዲያ ላንተ የትኛው ነው ህሊናህን የሚያስገድድህ ነው? ወይስ እነኚህ የከፈሉት ገንዘብ ሲሰላ በአርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አቋቋሙን ከሚሉት አንፃር ስምና ክብራቸው ሸፈነብህ? የኢትዮጵያ ህዝብ ግን ይህ ነገር ግን አይሸፈንበትም። እውነት እልሃለሁ የሰራኸው እጅግ በጣም ትልቅ ስህተት ነው። በፍርድ ቤት የተያዘን ጉዳይ የፍትህ ተቋም ውሳኔን ያልጠበቀ ያንቆለጳጰሰና አርቲስቶችን እንዲሁም ደግሞ የዳኛን ውሳኔ ለማንሸዋረር የተደረገ ጥረት ነው። በዚህ ጉዳይ ላይ የፍትህ ተቋም ውሳኔውን እንጠብቃለን። በሚዲያውም ላይ መግለጫውን በሰጡት አርቲስቶቹ ላይ አሁን እያለን ያለነው ህግ ይከበር እንጂ እኛ የፍትህ ተቋሙ በሚወስነው ውሳኔ ላይ ምንም አይነት ጣልቃ ገብነት እንደሌለን እየተቸንም ወይም እየተናገርን ያለነውን እናንተ ልታንሸዋረሩት የፈለጋችሁትን ፍትህ አሁንም ፍትህ አለ ስንል ህግ ይከበር ብለን እየጠየቅን ያለነው። ስለዚህ የተበዳዮችን አእምሮና ሞራል መጠበቅ እንኳን ባትችሉ ቢያንስ እንኳን ዝም ማለትን ልመዱ። እዚህ ላይ ልብ ብላችሁ ተመልከቱት። ከዛ ባለፈ ደግሞ እኔ እልሃለሁ ይህ ወጣት ገንዘቡ እንዲመለስለት እመኛለሁ። በ27 ዓመቱ ወልዶ እንዲስም ዘርቶ እንዲቀም እመኛለሁ። ይህ ወጣት በሀገሩ ላይ ተስፋ ሳይቆርጥ ከሀገሩ እንዳይሰደድ እመኛለሁ። የሊቢያና የሳራ በራዎች እንዳይበሉ ትሰጋለሁ። ይህ ወጣት ብቻ አይደለም፣ በርካታ ህፃናት በእነዚህ ሰዎች ምክንያትና በፊንቴክ ምክንያት ጎዳና ወጥተው እንዳይለምኑኝ እኔ እፈራለሁ፣ እሰጋለሁ። የፍርድ ቤት ውሳኔንም እንጠብቃለን። መባል ብቻም ሳይሆን የፍርድ ቤት ውሳኔንም ደግሞ የኢትዮጵያ ህዝብና እነኚህ ተበዳዮች እኛን ጨምሮ እንጠብቃለን። የጮህንለት ጉዳይ እነኚህን አካላትን ስም ለመመለስ ሳይሆን የፍትህ የበላይነት በሀገሪቷ እንዲረጋገጥ፣ የተበደሉት እንዲካሱ፣ ነፃ የሆኑ ሰዎችም ደግሞ ካሉ ስማቸው እንዲጠበቅ። ይህ ሁሉ የሚሆነው ግን በፍትህ ተቋማት ውሳኔ እንጂ በሶሻል ሚዲያ ጋጋታና በፖድካስት ራስን የማጽናት ጥራት አይደለም። ይህ የዛሬ መልእክቴ ነው፣ ላንተም እንዲሁም ለሌሎችም ጭምር። ሄኖክ ነበርኩኝ። ፎሎ፣ ላይክ እና ሼር አድርጉ። መልካም ጊዜ። በካቴና ታስረህ ልጆች ሲያዩ ስሜቱ እንዴት ከባድ ነበር? እናንተ መሃል አንዱ መንሱር አሁንም በዋስትና ተከልክሎ እስር ላይ ነው። ከወጣህ በኋላ ጠየቀው። ልጆችህም ጋር ደጋግሜ ፎቶ አይቻለሁ፣ ከባለቤትህም ጋር እስር ቤትም አንዴ መጥቼ የጠየቁህ ጊዜ አሁን ያለህ ጸዳል አልነበረም፣ ጠቆር ብለህብኝ ነበረ። እንደው የእሱ የፈጠረው ድንጋጤ ነው ከቤተሰቡ ጋር የልጆች መደንገጥ ነው የተለየ ስሜት ካለው እሱ ያመጣው ነገር ደስ ይላል። ብዙ ጊዜ ልጆቹ ባይመጡ ደስ ይለኛል። ልጆቹ ከመጡ ይልብሽኛል። እንትን የለኝም፣ የተለየ ውሎ የለኝም። ድንገት ስራ ካለኝ ስራ ውላለሁ። ከስራ ውጪ
10 ቀን ስራ ባይኖረኝ ቤቴ ነው ከልጆቼ ጋር ማሳልፈው። ከባድ ነው። ቅድም ብያለሁ። ቤተሰብህ ስትኖር አርያ መሆን እፈልጋለሁ ብለህ ስታስብ አንዳንድ የምትፈልጋቸውን የማትፈልጋቸውን ነገር እየተውክ ነው። ምክንያቱም ከፍ ብለው ስለሚያዩህ እንደሚያዩህ አይነት ሰው በተሻለ መጠን ሆነ መታየት አለብህና ልክ ልጆች እንደ ፈጣሪያቸው ያዩሃል፣ ባንተ ይተማመናሉ፣ ባንተ ፕራውድ ያደርጋሉና አንዳንዶቹ እድሜያቸው ደርሷል፣ ማገናዘብ ይችላሉ፣ ምን እንደተፈጠረ ማገናዘብ ይችላሉ። አንዳንዶቹ ግን አንተን በመስታወት ማየት ወይ ደግሞ አንተን በካቴና ማየት በጣም ከባድ ነው። ስለዚህ አለው ህመም አለው። አራን አልፈልግም እንደዚህ አልፈልግም ለማን አባቱ ከባድ ነው። ሶል ብሎታል። ብዙ ነገሮች ደርሰዋል ማለት አንፈልግም። ብዙ ዋጋ ተከፍሏል ማለት አንፈልግም። ከስራ ጋር በተገናኘ ይሄ ማቴሪያልም እንጥራ ብትል ብዙ እንትኖች አሉ፣ ኪሳራዎች አሉ ምናምን ይሁን ግድ የለም። ስለዚህ የምትሸከምበት ጫንቃ ትንሽ ከባድ ነው። በዚህ አጋጣሚ እንደው ከጥያቄ ውጭ ሆኜ ላወራ ነኝ። አንዳንዴ ሰዎች በጣም አስተውለው እንዲሰሙ ተመዝጋቢዎች የሚሆን የሚከታተለን ህዝብ፣ አዎ ሰዎች ገንዘባቸውን በመከራ በችግር በብዙ ውጣ ውረድ ምናምን ያጠራቀሟትን ወይንም ደግሞ ከተለያየ ቦታ ያመጧትን ገንዘብ የሆነ ነገር አገኛለሁ ብለው ሰጥተዋል። ያ ነገር አልሆነም ወይ ደግሞ የሚሆነውን ወደፊት እናየዋለን። ምክንያቱም ወደፊት ሶሉሽን መቼም ይኖራል ብዬ ስለማስብ ማለት ነው። ይሄንን እናውቃለን። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቡ አቮይድ እያደረግን ራሳችንን ለማጽዳት አይደለም። ብዙ ሰዎች ለምን ነው የማትወጡት? ለምንድን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹም ይቀየማሉ ምናምን የሚል እሳቤ ነበረ። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁላ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ ከኛ ጋርም አንዳንዴ ትንሽ በተወሰነ መልኩ እንነጋገር ነበረ ምናምንና ነገሮች ቅርጽ እያጡ መጡ። አሁን እኛ መጀመሪያ በልባችን ያለው ወይ ደግሞ የምንፈልገው ከሰዎቹ ጋር ሆነን የነሱንም ማከመን ግድ የለም። እኛ እነሱ እንደሚሉት አይደለም። አንዳንዴ ለብሰህ ስትወጣ ቅድም ከልጆች ጋር ፎቶ ስትነሳ ምናምን ብለሃል። አንዳንዴ ደስታችንን ነው የምንፖስተው፣ አንዳንዴ ጥሩ ነገራችንን ነው የምንፖስተውና አላውቅም እንግዲህ ሰው አመት እስከ አመት ቀን እስከ ቀን የማትታመም የማትቸገር የማይከፋ የማታዝን ተንደላቀህ ምናምን የምትኖር ነው የሚመስለው። እሱ ብቻ አይደለም። እኔ ራሴን ወክዬ ላውራ። በጎ አድራጎት ላይ ስትሳተፍ አንተ ሞልቶልህ ተርፎ የተሳተፍክ ነው የሚመስለው። ያንተ ኑሮ ሞልቶ ያንተ ኑሮ አይደለም። እኔም ቤተሰቦቼ ልጆቼ ጋር ብዙ የሚያስፈልጉ መሰረታዊ ነገሮች አሉ። ግን ጭራሽ ደግሞ መብላት መጠጣት ምናምን የማይችሉ ሰዎች ስላሉ ነው የምትሳተፈው፣ ከነሱ ጋር የምትሆነው። አንተ ቢያንስ የምትሻልባቸው ነገሮች ስላሉ ነው። ስለዚህ አንዳንዴ በእንደዚህ አይነት መልኩ እንዲረዱ ትፈልጋለሁኝ። ማለት በቃ ውስጥህን ችግርህን ምናምን ነገር ያዛርገ የምትወጣው አንዳንዴ ልቋቋመውን ኃላፊነት ልውሰድ ከሚል እሳቤ አንጻር ነው። እንደውም አንድ አባባል ነበረ፣ ቤተሰቦቻችን ጠጋ ብለው አንዳንዶቹን ሲያወሯቸው እናውቃለን እነሱ የዚህን ያክል ኃላፊነት መውሰድ ይገባቸዋል ብለን አናስብም። እናዝናለን፣ በመታሰራቸውም እናዝናለን። ነገር ግን የነሱ መያዝ ግን የኛ ሐሳብ ትኩረት እንዲያገኝ ይረዳል የሚል ሁሉ እሳቤዎች ሲነሱ ሰምቻለሁ። ግድ የለም ቅድም እንዳለው የፋሲካ በግሙን አርብ ላይም ተገኝ ምናምን ነገር ግድ የለም እንቀበለዋለን፣ ጫንቃችን ይችለዋልና
ከዚህ በኋላ ያለውን ነገር አንደኛ ተመዝጋቢዎቹ በደንብ እንዲረዱት የምንፈልገው ነገር እስከዛሬ የሄድንባቸውን ነገሮች እናውራ ብንል ባይዘው አሁን ከህግ አንፃር ከምናምን አንፃር ምናምን እያልን እንጂ ልናወራው የምንችለው ብዙ ሰፊ ሐሳቦች አሉን። እሱን ሰብሰብ አድርገን ግትት አድርገን ነው እየታገልን እየቆጠብን የምናወራው። ስለዚህ ተመዝጋቢዎቹ በዚህ መልክ እንዲረዱት እንፈልጋለን። ከእናንተ መሃል አንዱ መንሱር አሁንም በዋስትና ተከልክሎ ስር ላይ ነው። ከወጣህ በኋላ ጠየቀው? በደንብ። እሺ፣ አመሰግናለሁ። በደንብ። እሺ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን።